አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ ከመልእክቶች መካከል ሐዋርያው ጳውሎስ በአዲስ ኪዳን ውስጥ አንዳንድ የመጽሐፍ ቅዱስ አስተማሪዎች 13 መልእክቶች አንዳንዶቹ ደግሞ 14 መልእክቶች ጽፏል ብለው ያምናሉ። ከነዚህ 14ቱ መልእክት ደግሞ አንዱ አንደኛ ቆሮንቶስ ነው እና በአንደኛ ቆሮንቶስ ትልልቅ የሆኑ ሐሳቦች ትልልቅ የሆኑ ጥያቄዎች ተነስተዋል። ከተነሱ በጣም ትልልቅ የሆኑ ጥያቄዎችና ትልልቅ የሆኑ መልእክቶች ሐዋርያው ጳውሎስ ለችግሮች ቤተክርስቲያን ውስጥ ለችግሮች መልስ የሰጠባቸው ደብዳቤ ነው። በመካከላቸው የጠብ ችግር ነበር፣ የጥል ችግር ነበር፣ የጸጋ ስጦታ አጠቃቀም ችግር ነበር፣ እንደዚሁ ደግሞ ኢሞራሊቲ የሆነ ችግር ነበር በመካከላቸው። የአባቱን ሚስት ያገባ ሰው እንደነበር አንደኛ ቆሮንቶስ ምዕራፍ 5 ላይ ሂደን ስናነብ እናገኛለን። ቀጥሎ ደግሞ አድሎ ነበር በቤተክርስቲያን ውስጥ የጌታ እራት በሚበላበት በሚወሰድበት ጊዜ አድሎ ነበር ማለት ምን ማለት ነው? ጥቂት የሚባሉ ሰዎች ቪአይፒ ወንበር ውስጥ ነበሩ፣ ጥቂት ደግሞ የሚባሉ ማይባሉ ሰዎች ደግሞ ሰርቪስ ቤት ውስጥ ነበሩ እና በመካከላቸው አድሎ ነበር እና የጌታ እራት በሐዋርያው ጳውሎስ ይህን መልእክት ባስተላለፈበት ጊዜ ጥቂት ብርጭቆ ውስጥ ያለ ወይንና ጥቂት ህብስት አልነበረም። የጌታ እራት ነበር፣ ድግስ ነበር እና እዛ ድግስ ውስጥ ደግሞ በጣም ብዙ አይነት ችግር ነበር እና ለችግራቸው መፍትሄ ሲሰጥ መጀመሪያ የተናገረው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ላይ ያለው ነው። በእግዚአብሔር ፍቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ሊሆን የተጠራ ሐዋርያ ሊሆን የተጠራ ምንድን ጳውሎስ በማፍቃድ እስቲ ጩህና ተናገሩ። በማፍቃድ ዛሬ አብረን የምንካፈለው የመልእክት ሐሳብ የእግዚአብሔር ፍቃድ በሚል ነው። የእግዚአብሔር ፍቃድ ምንድን ነው? ብዙ ሰዎች በጣም የሚገርማችሁ ነገር በአዲስ ኪዳን እግዚአብሔር አምላክ ፍቃዱን እንደሰጠን እንኳን ሳንገነዘብ የምንኖር ብዙ ሰዎች አለ። ሐዋርያው ጳውሎስ በዚህ ቦታ ላይ የመልእክቴ ዋና ነገር አለ፣ የጥሬ ዋና ነገር አሁን እንደዚህ ለመናገር አቅምና ጉልበት የሰጠኝ በእግዚአብሔር ፍቃድ ነው የሚለው። በእግዚአብሔር ፍቃድ በምድር ላይ 3 ወይም ደግሞ 4 አይነት ነገሮች አሉ። የመጀመሪያው የሰው ፍቃድ አለው። ሰው ነፃ ፍቃድ አለው። የሰው ፍቃድ ማለት አሁን በዚህ ሰዓት መጣችሁ ቁጭ ብላችሁ እንድትማሩ ያረጋችሁ፣ የለበሳችሁትን ልብስ እንድትለብሱ ያረጋችሁ፣ የተጫማችሁትን ጫማ እንድትጫሙ ያደረጋችሁ፣ መውጣት መግባታችሁን ኮንትሮል እንዳትሆኑ ያደረገ ማለት። ለዚህ ነው ዘፍጥረት ምዕራፍ 1 ላይ እግዚአብሔር አምላክ ሰውን ከምድር አፈር ካበጀ በኋላ ሁሉንም አይነት ለሰው የሚያስፈልገውን ነገር ከፈጠረ በኋላ እግዚአብሔር አምላክ አንድ ነገር አለ ለአዳም፣ ይሄ ሁሉ ብላ፣ ነገር ግን ከዚህ ፍሬ በስተቀር እንዳትበላ፣ ይሄም በበላ ጊዜ ግን ሞትን ምን ታረጋለህ አለው? ትሞታለህ አለው። ለሰው ልጅ የሰጠው የሚያስፈልገውንም የማያስፈልገውንም ነው፣ ግን ነፃ የሆነ ደግሞ ፍቃድ ሰጥቶታል። ነፃ ፍቃድ እንድንወጣ፣ እንድንገባ፣ እንድንጸልይ፣ እንድናነብ። ባትጸልይም ይጠብቃል፣ ብትጸልይም ይጠብቃል፣ ብትጸልይ ደግሞ የበለጠ ትጠበቃለህ። ማትበላውንና ምትበላውን እንድትመርጥ ያደርጋል። የጌታ ፍቃድ የራስህ ፍቃድ አለ፣ ነፃ ፍቃድ ነው እሱ ፍቃድ። የጌታ ፍቃድ ደግሞ የተገለጠ በጎ ነው፣ ፍጹም ነው፣ ደስ የሚያሰኝ ነው። ቀጥሎ ደግሞ ሌላው ፍቃድ ደግሞ የሰይጣን ፍቃድ አለ። የሰይጣን ፍቃድ የምንለው ሰይጣን ኮንትሮል የሚያደርገውን ቦዲ ማለት ነው። ኮንትሮል የሚያደርገውን ቦዲ መጽሐፍ ቅዱስ ሲናገር ሰይጣንም ይላል በአስቆሮቱ ይሁዳ ላይ ሐሳብ አስገባበት። ጌታውን አሳልፎ እንዲሸጥ ምን አስገባበት? ሐሳብ አስገባበት። ስለዚህ ይሁዳ የፈጸመው የማንን ፍቃድ ነው? የሰይጣንን ፍቃድ ነው። የመጀመሪያ የኛ ፍቃድ አለ፣ ቀጥሎ ደግሞ የሰይጣን ፍቃድ አለ፣ ቀጥሎ ደግሞ ትልቁ የእግዚአብሔር ፍቃድ አለ፣ በመጨረሻ አራተኛው ደግሞ የሰዎች ፍቃድ አለ። ባይሆን አንተ አታገባም ወይ ሚል ፍቃድ። ሐዋርያው ጳውሎስ በዚህ ቦታ ላይ በእግዚአብሔር ፍቃድ ብሎ የሚናገረው ስለ እግዚአብሔር ፍቃድ። የእግዚአብሔር ፍቃድ በሕይወታችን ሲገለጥ ብዙ መልካም የሆኑ ነገሮች እናያለን። ሐዋርያው ጳውሎስ ለሮሜ ሰዎች ሲናገር የእግዚአብሔር ፍቃድ አላቸው በጎ ነው፣ ፍጹም ነው፣ ቀጥሎስ ደስ የሚያሰኝ ነው። ምንድነው? በጎ ነው፣ ቀጥሎስ ፍጹም ነው፣ ቀጥሎስ ደስ የሚያሰኝ። አያችሁ፣ የእግዚአብሔር ፍቃድ አለ በሕይወታችን። ዛሬም እግዚአብሔር እንድንሆንለት የሚፈልገው ነገር አለ። ወደዚህ ነገር እግዚአብሔር ያስገባናል።
እስቲ ጩሁና አሜን በሉ በደም። የእግዚአብሔርን ፍቃድ ባወቃችሁ ቁጥር ለተጠራችሁለት ጥሪ ትጠጋላችሁ። የተጠራችሁለትን ጥሪ ትፈጽማላችሁ። የተጠራችሁለትን ጥሪ ታደርጋላችሁ። ብዙ ጊዜ ጌታ ኢየሱስን ተቀብለናል። ጌታ በሕይወታችን መልካም ነገር አድርጓል። ግን ለምን ጉዳይ እግዚአብሔር ቤቱ ላይ እንደጠራን እስካላወቅን ድረስ ግምታዊ ሕይወት ነው የምንኖረው። ዘማሪ ሊያረገኝ ፈልጎ ነው፣ ሰባኪ ሊያረገኝ ፈልጎ ነው፣ እንትን ሊያሰራኝ ፈልጎ ነው፣ እንትና ሊሰጠኝ ፈልጎ ነው። ስለዚህ ገበያ የወጣ ዕቃ ነው የምንሆነው። ያገኘ ይገምተናል። እኛም ደግሞ በእንዲህ አይነት ነገር ነው የምንቀጥለው። ሐዋርያው ጳውሎስ ለቆሮንቶስ ሰዎች የሚላቸው ብዙ አገልጋዮች ነበሩ። በልሳን እየተናገሩ የሚበጠብጡ፣ ትንቢት የሚያመጡ፣ በብዙ መንገድ መንፈሳዊ የሚመስሉ ጎዳናዎች ነበሩ። ቀጥሎ ደግሞ በመሃላቸው የሚዘገንን ኃጢአት ነበር። በዚህ ሁሉ ግን ሐዋርያው ጳውሎስ የሚላቸው እንደዚህ ነው። በእግዚአብሔር ፍቃድ፣ በማፍቃድ በእግዚአብሔር ምንድን ፍቃድ? እስቲ ጩና ተናገሩ። በእግዚአብሔር ፍቃድ ብሉ። እዚህ ቁጭ ያልነው እግዚአብሔር ፈቅዶ ነው። አሁን በዚህ ቦታ ላይ የተቀመጣችሁት እግዚአብሔር ወዶ ነው። እግዚአብሔር ፍቃዱን በሕይወታችን ስላደረገ ነው። እስቲ አንድ ሰው ጮሆ አሜን ይበለኝ። እስቲ ቀኝ እጆቻችሁን አንሱና በኔ ሕይወት በሉ። እስቲ የእግዚአብሔር ፍቃድ የበላይ ነው በሉ። እስቲ በጣም እየጠለቃችሁ ስትመጡ ሰዎች እናንተን እንደ ፍቃዳቸው መጠቀም ያቆማሉ። ሰይጣን እናንተን ለፍቃዱ መጠቀም ያቆማል። እግዚአብሔር በእናንተ ሕይወት ውስጥ መስራት ይጀምራል። አይሰማም? ጩሁና አሜን በሉ በደም። ስለዚህ ሐዋርያ ሊሆን የተጠራል። በጣም የሚገርማችሁ ነገር የእግዚአብሔር ፍቃድ በሕይወታችሁ ምን ያደርጋል ከተባለ የመጀመሪያው ነገር ወደ ተጠራችሁለት ጥሪ ያስጠጋችኋል። ምን ሊሰራብን የጠራ? ወደ ሐመር ስትሄዱ ፖፖ ምግብ መብያ ነው። አዲስ አበባ ስትመጡ ፖፖ ሽንት መሽኛ ነው። ምንም ነገር ለተባለለት ቦታ ላይ ሌላ ዓላማ ሊኖረው ይችላል። ምን ሊሰራ ነው እዚያ መጣ? እዚህ ኖርማል ምመን የምትመስሉ ሰዎች አሜሪካ ስትሄዱ ዘማሪ፣ ፓስተር፣ አገልጋይ ዓለምን የምታናውጡ ልትሆኑ ትችላላችሁ። ለምን ቦታ እንደተጠራችሁለት ግን ማወቅ አለባችሁ። ምን ሊሰራብን የተጠራው? ምን ሊያደርግብን ነው የጠራ? የእግዚአብሔርን ፍቃድ ባወቅን ቁጥር ሌላው በሕይወታችን ከሚሆኑ ነገሮች አንዱ ፍጥነት እንጨምራለን፣ እንፈጥናለን። የጌታን ፍቃድ በሕይወታችን ስናቅ የ40 ዓመቱን በ40 ቀን ያጥርልናል። ስለዚህ ይላችኋል የእስራኤል ሕዝብ 40 ዓመት ሙሉ ሲንከራተቱ የነበረው ከፍቃዱ ጋር ስለሚጣሉ፣ ግብጽ በውስጣቸው ስለነበር ያንን ነገር ሊያወጣቸው ስለፈለገ ነው ረጅም ጊዜ ይፈጅባቸው። አንዳንድ በረከቶቻችን ለምንድን ነው የሚቆየው? የአንዳንድ ሰው ደግሞ ለምንድን ነው የሚፈጥነው ሲባል ፍቃዱን እስክታውቅ፣ ለተጠራለት ጥሪ እስክትኖር ያኔ ነገሮች ያጥራሉ፣ መባረክክ ይጨምራል። እኛም ለውጥህን ቶልቶሎ እናየዋለን። ፍቃዱን ግን ካላወቅ እግዚአብሔር የተባረከ ይሁን ፍሪጅ ውስጥ ያስቀምጣል፣ እንዳትበላሽበት ከኛም እንዳጠፋ ቁጭ ያደርጋል። ማይለወጥ ማይቀየር ፍቃዱን ደግሞ ስታቀው ለውጥክ ይጨምራል። በሰው ሁሉ ፊት ለውጡ እየተጨመረ ይመጣል። ለተባለለት ዓላማ እንድንኖር ብቻ ሳይሆን በልዩነት እንድንኖር ያደርገናል። ፍቃዱን ባወቀና ፍቃዱን ባላወቀ ጴንጤ መካከል ልዩነት አለ። በመዝሙር አንለያይም፣ በስብከት አንለያይም፣ በምንሰማው አንለያይም፣ በምናቀው ነገር ግን እንለያያለን። ምንድነው የጌታ ፍቃድ? ለዚህ ነው ጴጥሮስን እንደዚህ ያለው፣ ሂድ አንተ ሰይጣን አለው፣ የሰውን እንጂ የእግዚአብሔርን ምን አትልም አለው፣ አታውቅም አለው። በጣም የሚገርማችሁ ነገር ልዩነት የሚመጣው በዝማሪያችን አይደለም፣ ፍቃዱን በማወቃችን። በቤተሰብ መካከል፣ በጴንጤ መካከል፣ በሚዘምሩ መካከል የተለየ በረከት በቤታችን ላይ እንዲመጣ ፍቃዱን ማወቅ አለብን። ፍቃዱ የሚታወቅ ነው። ብዙዎቻችን ለዲግሪ ለዲፕሎም እንተጋለን፣ ተግተናል። በጣም የሚገርማችሁ ነገር በአጭር ጊዜ ውስጥ ደግሞ ለውጥ የምናይበት ሰው አለ። በአጭር ጊዜ ውስጥ ምንድነው ከተባለ ፍቃዱን ስላወቀ ማች ያረጋል። በዛኛው ነገር ማች ያረጋል። ማንን ነው ካላችሁ የመጀመሪያው ሐዋርያው ጳውሎስ አገልግሎቱን እግዚአብሔር አምላክ በተለየ መንገድ የቀየረበት
ህይወቱን የቀየረበት ሐዋርያት ሥራ ምዕራፍ 9 ነው። እግዚአብሔር በብርሃን ተገለጠለት፣ በኃይል ወደሱ መጣ፣ ነገሩ ተቀየረ። እግዚአብሔር አንድ ነገር አለው፣ የኔ ፍቃድ አለው፣ ስሜን እንድትሸከም ነው አለው። በነገስታት ፊት በአዋቂዎች ፊት ትሸከማለህ። ቀጥሎስ ለአሕዛብ አለው፣ ፍቃዱን ገለጠለት። ወደ ኢየሩሳሌም እንዳታተኩር አለው። ኢየሩሳሌሙን ሴንተር አረገ። ከዛ ወደ አሕዛብ መሄድ ጀመረ። ከሐዋርያት ሥራ ምዕራፍ 13 ጀምሮ እስከ ምዕራፍ 28 ድረስ 3 ትላልቅ የወንጌል ጉዞዎችን አድርጓል። በጣም ብዙ ትላልቅ ቸርቾችን ፕላንት አድርጓል። ምን እንዴት ነው ከተባለ ፍቃዱን ስላወቀ። ፍቃዱን ስታውቁ ትፈጥናላችሁ። ሰዎች በአንድ ወር የማይሰሩትን ነገር እናንተ በአንድ ቀን ትሰራላችሁ። ለምን? አውቃችኋል። ፍቃዱ ምን እንደሚሆን አውቃችኋል። ሌላ የእግዚአብሔርን ፍቃድ ስናውቅ አላስፈላጊ ዋጋ ከመክፈል ነፃ እንወጣለን። የእስራኤል ሕዝብ በምድረ በዳ 40 ዓመት ሙሉ ያሰቃየው ምንድነው? ዋጋ መክፈል አላስፈላጊ። እንደውም ታውቃላችሁ ዮሴፍ ከከናን ወደ ግብጽ የሄደበት 6 ቀን ነው አባታቸው ዮሴፍ። እነሱ ግን ከግብጽ ወደ ከናን ለመግባት 40 ዓመት ፈጅቶባቸዋል። አላስፈላጊ ዋጋ መክፈል። ዛሬ ማው አላስፈላጊ ዋጋ መክፈል አለ በህይወታችን። እሱን የምናጣራበት መንገድ ምንድነው? የጌታን ፍቃድ በማወቅ አሜን። አይሰማም። ካላስፈላጊ ዋጋ መክፈል ነፃ የምትወጡት ፍቃዱን ያወቃችሁ ቀን። የተመቻቸ ህይወት ውስጥ እንድንኖር የጌታን ፍቃድ ማወቅ አለብን። ምንድነው የሚመች? ላንተ የሚመች ብዙ ጭፈራ ያለበት አይደለም። ላንተ የሚመች ብዙ ሙገሳ ያለበት አይደለም። ላንቺ የሚመችሽ በጣም ድሎት ያለበት አይደለም። ለነፍሳችን የሚመቸን አንድ ቦታ አለ፣ ፍቃዱ ያለበት። ልጄ ትሆንልኛለች ብሎ የሚጠብቀው ቦታ አለ። ሲቀኝ እጆቻችሁን አንሱና የእግዚአብሔር ፍቃድ በሉ፣ ምንም ይሁን በሉ፣ ይመቸኛል በሉ። አሜን። ለስጋችን ላይ ይመች ይችላል፣ ለነፍሳችን ግን ይመቸናል፣ ለመንፈሳችን ይመቸናል። ሁሉ ጊዜ ስጋችን ከእግዚአብሔር ፍቃድ እንደተጣላን የመጀመሪያው ጠላት የእግዚአብሔር ፍቃድ እንዳይሆን በህይወታችን የመጀመሪያው ጠላት ምንድነው ካልከኝ ስጋ ነው። ለዚህ ነው ሰዎች የእግዚአብሔርን ፍቃድ ከስጋቸው ምቾት ጋር ነው ማች የሚያደርጉት። የሆነ ሰው መጥቶ የሆነ ነገር ሲል ደሞዙ ይመቻል ብለህ መጠየቅ የለብህም። ጌታ ፍቃድ ምንድነው የሚለው። መጨረሻ አንድ ነገር ልበላችሁ። የእግዚአብሔር ፍቃድ በአዲስ ኪዳን ለሁሉ ተገልጧል። ለሁሉ እግዚአብሔር ቪአይፒ ሰው የለውም፣ ለሁሉ ገልጧል። በምንድነው የጌታን ፍቃድ የምናውቀው? በውስጥ ብርሃን፣ በውስጥ ማንነታችን ደስ የሚል ቦታ፣ ውስጥክ ደስ የሚል ቦታ፣ ህልም ያየበት ራእይ ያየበት ቦታ ላይ ተተከል። እዛ ቦታ ላይ ከዛ ውጪ ሞኝ አትሁን። በቃ